መንግስት ወይ ግደልን በቃ። አንድ ካህን አግተው አርደው ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። እንደ ኦርቶዶክስ የተመቻት በዚህ ጊዜ ለማረል ያሉት አያውቁም። እርሶ ለሎ 36 ሰዎች ተገለዋል። ከ36ቱ 33ቱ ኦርቶዶክሳውያን ናቸው። ያረጃል ያለም ዝና። ሰላም የተወደዳችሁ የዮሐንስ ቲዩብ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው ብፁዕ አቡነ ናትናኤል የተደረገ አንድ ጥቃት አለ። ሙሉ መረጃውን ማስመለከታችሁ ይሆናል። አሁንም በአርሲ ክልል በድጋሚ 36 ኦርቶዶክሳውያን ተገለዋል። ሙሉ ቪዲዮውን ማስመለከታችሁ ይሆናል። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እንዳይረሳ። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። እኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። አገልግሎት በወጡበት ሰዓት መኪናው ተመቶ ነበረ። ያንም ነገር እንዲሰማ አልፈለጉም። ህዝቡም እንዲረበሽ አልፈለጉም። አገልግሎት ቀጠሉ የሚባል ነገር ሰምተን ነበረ። ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው። የኪዳነ ምሕረትን ታቦት ነው እኔ የሸኘሁት። የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው። ወዲያው ወደ ቤት አልገባሁም። ቀጥታ ወደ መኪናዬ ነው የገባሁት። ምሳም አልበላንም፣ ልብሴንም አልቀየርኩም። ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ። ያ ደግሞ ለነገው ቃና ዘገሊላ ማለት ነው። ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በምንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል፣ ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን የነ አናንያ እና አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላስብም። በኢላማ ነው የተተኮሰው። በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ ይከብዳል። 3 ጥይት ነው። አንደኛው ደግሞ አንዱም ከፍ በሚለው በዚያው መኪናውን መጥቶ በኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። 3ኛው በስፖኪዮ ነው በስቶ የገባው። አይ ይሄ እኮ እኛም አልሞትንም የእግዚአብሔርን ድንቅ ስራ የምንናገርበት ነው። ደግሞም ዛሬም አይደለም ከዓመት በፊት የሆነ ነገር ነውና ዛሬ ያው እንደ አዲስ አንቺ ብፁዕ አቡነ ናትናኤል የተናገሩትን እንደሰማችሁት ነው። አባታችን ከሞት ተርፏል፣ በሁለት ጥይት ተተኩሶብን ነበር፣ በሹፌሩ ጋርም በእኔ አጠገብም ነው ያለፈው ሲሉ ሲናገሩ ነበርና እስቲ ሁላችሁም ኮሜንት ላይ የገባችሁ እግዚአብሔር ይመስገን። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው።
በጣም ይሄ የሚያስቅና የተንኮልም ጥያቄ ነው ሲጀምር። ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው። ግዴታ ነው እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለች እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። ይሄ ትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው። ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራናል። ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራሉ። እና ከዚህ በላይ ምንድነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንዳጠቃላይ አሁን በቤተ ክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርሶ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው። ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም። እኛ ኦርቶዶክሳውያን ምናልባት አንዱ ጎርቶናል ወይ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉ ነገር የቤተክርስቲያኑን አስተምሮ ሃይማኖቷን አስተምሮዋን ዶክትሪኗን ቀኖናን ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ ስርዓቷን ለማስጠበቅ ምዕመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦሬዲ የተፈቀዱ ናቸው። ቆመው ለሆኑ የተታገሉ ሶስት አባቶች አገኘው። ስሟቸው የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅን። አሁን ይሄ በደንብ መጠናት አለበት። ይህንን በደንብ ሁሉም ሰው ማወቅ አለበት። የኢትዮጵያ ኦርቶዶክስ ይሄ የሚያስደነግጥ የሚያስፈራ ነገር አይደለም። በደንብ አድርገን ራሳችንን አደራጅተን አጠናክረን በመንፈሳዊና በማህበራዊ ጉዳይ ላይ ራሳችንን እንድናጠናክር የሚያደርግ ነገር ነው። ስለዚህ የሆነው የደም ስር ብጠሳ ነው። የተደረገው ደግሞ በትክክል ታስቦ በሽተኛው እንዲሞት ወይም ደግሞ ሰው እንዲሞት ተደርጎ የተደረገ ነው። ያደረገው ደግሞ አዋቂ ነው። ይሄን በደንብ እዩ። ታዲያ እኛ ምንድነው የምናደርገው ነው? የመጀመሪያው ነገር ደሙን ማቆም ነው። የደም ስር ተበጥሷል። ይሄ ደም እንዳይቀጥል ማስቆም ነው። እንዴት? እያንዳንዳችን በያለንበት እያንዳንዳችን በየሥራ ድርሻችን አሁን እዚህ ላይ በጀት ደሞዝ ምን የሥራ የበላይነት የበታችነት እና እሱ ነው እየየም ሲዳላ ነው እንደሚባል እሱ ሌላ ጉዳይ ነው። እሱን ወደ ሌላ ጊዜ እናቆየው። እዚህ ላይ ከሌ ተበድያለሁ በድሎኛል እሱን እናቆየው። ስለዚህ ሁላችሁም እዚህ በቤተክርስቲያን ኃላፊነት ያላችሁ ቋንቋ የሚሳባችሁ ዘር የሚሳባችሁ ምንም በሉት ምን ከቤተ ክርስቲያን ውጭ የምታገኙት ነገር ነገም አይደል ዛሬ ራሳችሁ ታጡታላችሁ። ስለዚህ እያንዳንዱ ሰው ይሄን የደም ማስቆም ስራ መስራት ነው። እንዴት? በቅዱስ ሲኖዶስ ውሳኔ መሰረት። እንዴት? ቅዱስ ሲኖዶስ ቤተ ክርስቲያን አንድ ናት ብሎ አዋጅ አውጇል።
እነዚህ ሰዎች ህገወጥ ናቸው ብሎ አዋጅ አውጇል። መንግስት ህጋዊ ናቸው ብሎ በየቦታው እየሰጣቸው አባታችን የተናገሩትን እንደሰማችሁት ነው። የኦርቶዶክሳውያን ደም በየቦታው መፍሰስ ማቆም አለበት፣ ይሄንን ማድረግ የምንችለው እኛ ነን ሲሉ ሲናገሩ ነበርና እውነታቸው ነው። ቤተክርስቲያናችንን ልንጠብቅ ይገባል። በመግቢያችን ላይ እንደነገርኳችሁ አሁንም በአርሲ ኦርቶዶክሳውያን እየተገደሉ ነው። ሙሉ ቪዲዮ አስመልክቻችሁ ልመለስ። ኦርቶዶክሳውያን ሞት አሁንም ድረስ እንደቀጠለ ነው። 36 ሰዎች ተገድለዋል። ከ36ቱ 33ቱ ኦርቶዶክሳውያን ናቸው። በምዕራብ አርሲ አሳሳ ወረዳ ሻሼ ጫካ ውስጥ ባሉ ኃይሎች በተፈጸመ ጥቃት 36 ፖሊሶች ተገድለዋል። ከዛው 33ቱ ኦርቶዶክሳውያን ናቸው። ልክ ከዚህ በፊት አሰላ ከተማ ላይ ኦርቶዶክሳዊ ፖሊሶችን ለቃቅመው ወደዛ ቦታ ልከው እንዳስገደሏቸው ሁሉ አሁንም ይሄ ነው እየሆነ ያለው። በተገኘው አጋጣሚ ሁሉ ኦርቶዶክሳውያንን የማጽዳት ስራ ማለት ነው። ስለዚህ 33 ኦርቶዶክሳውያን፣ 3ቱ ደግሞ አላውቅም 36 አጠቃላይ ተገድለዋል። በዚህ ተጨማሪ ደግሞ ከየገጠሩ ተሰደው የመጡትን አቦምሳ ላይ የሚገኙትን 1271 አባወራዎችን ከተማውን እያጣበባችሁ ነው፣ ለቃችሁ ውጡልን እያሉ ዛቻ እየተደረገባቸው ነው። ትላንትና እነ ሳቢሮስ ሄደን አየናቸው ያሉበት ቦታ ላይ ማለት ነው፣ ሳያዩአቸው የተመለሱበት። እነዚህ ሰዎች ቤታቸው ተቃጥሎ ንብረታቸው ተዘርፎ ከቤት ተሰደው ከከተማም ለቃችሁ ውጡ እየተባሉ ነው። የት ነው የሚሄዱት? ጥያቄ። እኔ ምልህ ኦርቶዶክሳዊ ወንድሜ አሁንም ትተኛለህ? እንቅልፍ ይዘሃል? እንደዚህ የዘር ማጥፋት ኦርቶዶክሳውያንን ከኢትዮጵያ ምድር ላይ የማጽዳት ስራ እየተሰራ በየተገኘው አጋጣሚ ሁላ ኦርቶዶክሳውያንን የመግደል የማፈናቀል ስራ እየተሰራ አሁንም ተኝተሃል? ቪዲዮ እንደተመለከታችሁት ነው። አሁንም በአርሲ 36 ኦርቶዶክሳውያን ተገድለዋል። ከዚህ በፊትም በምርጫው ማግስት ነው 37 ኦርቶዶክሳውያን በአርሲ ተገድለው የነበሩት። አሁንም የኦርቶዶክሳውያን ግድያ እየቀጠለ ነው። ምንድነው መጨረሻችን የሚሆነው? እታችን ስትናገር እንደሰማችኋት ከሆነ መጨረሻ ላይ እንደውም ምንድነው የምንጠብቀው ኦርቶዶክሳውያን ስትል ነበር። አንድ ኦርቶዶክሳውያን እየተገደለ ያለው ይሄን ማተብ ስላደረገ ብቻ ነው እና እስከ መቼ ነው ዝም የምንለው? ሐሳባችሁን በኮሜንት አጋሩኝ። ወደ ቀጣይ መረጃ እንለፍ። እንደ ኦርቶዶክስ የተመቻት በዚህ ጊዜ ለማረል ነው ያሉት። አያውቁም፣ እርሶ አያውቁም። ኧረ በእግዚአብሔር በክርስቶስ እንደዚህ ብሎ ማለት የቄለም ወለጋ ጳጳስ ምንድነው ያሉት? ምንድነው ያሉት? በእኛ ላይ እየተደረገ ላለው እየተፈጸመብን ላለው ግፍ ሁሉ የመጀመሪያ ተጠያቂዎቹ የቤተክርስቲያን ጠባቂዎች፣ የመንጋው እረኞች፣ ጳጳሳት ናቸው። ስለዚህ እነዚህን በአግባቡና በልኩ መጠየቅ ይገባል። እዚህ የምታዩት ቪዲዮ ላይ ወጣቶቹ የጠየቁት ጥያቄ ትክክል ነው። ስሟቸው። ቢያንስ እንኳን በስነ ስርዓት ነው ታዲያ ጥያቄ እንዲህ ነው የሚቀርበው። በሃይማኖት አይደለም። እኛም አብረን እያለቀስናቸው ነው። ያለቀሰ የለም። ውሸት ነው። በምንም ይሆናል። አይ ውሸት ነው። እናንተ ለሃይማኖት አይደላችሁ ለሆነ ዝቋላ ላይ ሲታረዱ ደማቸውን ሲጠጣ አብይ አህመድ ስንታማራ ሲሞት ነው የምንወጣው። ስንታማራ ስንትናቶች ሲያልቁ ነው። በስነ ስርዓት ነው። በኮታ አይደል የተሾሙት? በኮታ አይደል የተሾሙት? በብሔር አይደል የተሾሙት? ሌላ ጉዳይ። አሁን ይሄ ለሞተው ህዝብ ይጠቅመዋል። አሁን የምታደርጉት ለሞተው ህዝብ ይጠቅመዋል። እናንተ የት ነበራችሁ? ስንሰለፍ የት ነበራችሁ? በስድብ የት ነበራችሁ? በስድብ አንሰደብም። ስድብ አይደለም፣ ስድብ አንሰደብም። በስድብ በስድብ እንዴት ያለ ነፃነት? ማን ሰደበን? ማን ሰደበን? በክፋት ማን ሰደበን? እንዴ ማን የማይሆን ስድብ እየተሳደበ አንሰደብም። ኧረ በስላሴ ኧረ ይኸው የተገደሉት ይሄን አይጠቅምም። እናንተ የምታደርጉት ይሄን አይጠቅምም። በጣም ያሳዝናል። እንግዲህ እንደዚህ አይነት መነኩሴ ነው ያለ። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖር
እያደረገ ነው ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ! ሰርተን መብላት እንኳን አልቻለም ነው። ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። እኔ አሁን ከተማ ልጅ መሄጃ የለኝም እንዴ! ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆም። ለካ በየጸጥታ መዋቅሩ ያለ ወታደር ባለማህተብ መሮታል። ለካ በሃይማኖቱ እየተቃጣ የሚፈጸመው ድርጊት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ምን እንደሚጎነጎን በደንብ ተረድቷል። ስሙ እስኪጠራ የሚጠብቅ እስኪመስል ድረስ ሰሞኑ ያየሁትን ነገር እንዲህ ብዬ ለመናገር አልችልም። የሚገርም ተስፋ ሰጪ ነገሮች ነው የሚገኙት። አሁንም ይህ ጥሪ በደንብ ተቀጣጥሎ መደመጥ መቻል አለበት። ሁላችሁም ሼር፣ ኮፒ ሊንክ አድርጋችሁ ለዛ ባለማህተብ ወታደር ታደርሱልኛላችሁ። ቤተክርስቲያናችን ቤተክርስቲያንህ በዚህ ዘመን እየተደረገባት ያለው እንድትጠፋ የሚሰራው ስራ አይን ያፈጠጠ ጥርስ ያገጠጠ ሆኖልሃል ነው የምልህ። ይህንን ጥሪ በስሱ ስናገር በርካታ የፖሊስ፣ የፌዴራል፣ የመከላከያ ሰራዊት አባላት ባለማህተቦች ነቄነን ብለውኛል። ነቄነን የምትሉ እንድትበዙ እንፈልጋለን። በዚህ ዘመን የሚደርሰው ግፍና መከራን ከአናት ስንጠብቅ ከወደ እግር የሚመጣ መፍትሄ እንዳለ ጭላንጭል አይተናል። እግዚአብሔር አምላካችን በያላችሁበት ይጠብቃችሁ። ያለ ስማችሁ ስም እንዲሰጣችሁ፣ ህዝብ እንዲጠላችሁ፣ እናንተም ተደምራችሁ በዛ ነገር ውስጥ እንድትጠሩ ስትደረጉ እናንተ ለካ የማህተባችሁ ክብር በየዕለቱ ያስብላቸዋል። ሰሞኑ የተረዳሁት ይህንን ነው። ይህ ጥሪ ሌላም ተጨማሪ ባለማህተብ የፖሊስ አካላትን፣ የፌዴራል እንዲሁም የመከላከያ አካላትን እንዲጠራ እፈልጋለሁ። ወንድማችን የተናገረው እንደሰማችሁት ነው። ብዙ መከላከያዎች፣ የፖሊስ አካላት ድምጽ እየሆኑ ይገኛሉ። ግን ምንድነው መጨረሻችን? እንደዚህ ብቻ አውርተን ነው መቅረት ያለበት? እስከ መጨረሻ ፍትህ እስከምናገኝ ድረስ መሄድ የለብንም? እስቲ ሐሳባችሁን በኮሜንት አጋሩ። ነገሮች እንደዚህ ተደባብሰው ቪዲዮ ብቻ ሰርተንባቸው እንዲቀሩ አንፈልጉም። ከዚህ በፊትም ብዙ ነገሮች ይደረጋሉ። ከመረጃ ከማስተላለፍ ውጪ ምንም አይነት መፍትሄ እየተሰጠ አይደለም። በእውኑ ግን እስከ መጨረሻ ድረስ እንሄዳለን። ሐሳባችሁን በኮሜንት አጋሩ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና